እኔ ነግሬያቸው እኔ ለ10 ደቂቃ ፕሮቴስታንቱንና የቢልጌት ሀብት ተሰጥቶ የማቱሳላ እድሜ ተሰጥቶ ትኖራለህ ብባል አላደርገውም። እግዚአብሔር እናምነዋለን እናውቀዋለን። እስኪ ንገሩኝ እንኳን እግዚአብሔር ገብረ እግዚአብሔር በደንብ አናውቀውም። የሚገርማችሁ ነገር አንዳንድ እህቶቻችን ባል እናገባለን ብሎ ሲያጠኑ የኔ እውነቱን ለማን የሰው ልብ ከማግኘት እዚህ ወረድ ብሎ ነዳጅ መቆፈር ይቀላል። አታገኙትም። እህቶቻችን እየተጠናናን ነው እያላችሁ ጊዜያችሁን አታባክኑ። ምክንያቱም ሰው ድብቅ ፍጥረት በፍጹም እስካሁን ማጥናት ያልተቻለው የሰው ልጅ ነው። የሰው እንኳን እግዚአብሔርን እውነቱን ለመናገር ምእመናን የምንውጠውን ኪን እናውቀዋለን እንዴ? ታውቁታላችሁ? ዶክተሩ እኮ የሆነ ወረቀት ጽፎ ይሰጣችኋል አይደለም? ለፋርማሲ ወይ ክሊኒክ ሄዳችሁ እንድትገዙ ታነቡታላችሁ? አይነበብም። ማን ነው የሚያነበው? እናንተ ምናልባት ዶክተሩ እኮ እንደው እግዚአብሔርን ስለሚፈራ እንደው ነው እንጂ ይሄን ሰውዬ ግደለው ብሎ ቢጽፍላችሁ እኮ የምታውቁት ነገር እኮ የለም። ያን ማን ነው የሚያነበው? ፋርማሲስቱ ነው አይደለም? ያነብና ይሄን ጧት 2 ማታ 2 ዋጥ ከምን ተመረተ ማን አመረተው የምናውቀው ነገር የለም። ዝም ብለን እንቀመዋለን በእምነት። እንግዲህ ፈረንጅ የሰራውን ነገር በእምነት የዋጥን ሰዎች እንዴት የፈጠረን በእምነት መቀበል ያቀተናል ወገኖች። አንዳንድ ጊዜ እኔ ምን ይገርማቸው አውሮፕላን ላይ ሆኜ ወደ ውጭ አሜሪካም ካናዳም ስንሄድ ደመናው ሲገባ አውሮፕላኑ ልክ ኮረኮንች እንደገባ መኪና እንትን ይላል እንዴ ይርገፈገፋል። እኔ እውነት እዛ ላይ ያለው ሃይማኖቴ መሬት ላይ ቢቀጥል ኖሮ ታምር ሰራ ነበር። ግን አውሮፕላኑ ሲያርፍ ወደ ቀደመ ልባችን እንመለሳለን። ይገርማችሁ እዛ ላይ ጸሎቱ እንደው በቃ መንፈሳዊነታችን ይገርማችሁ። እኔ ያቺ ሃይማኖት መሬት ላይ ብትቀጥል ኖሮ ይሄ አውሮፕላን የተሳፈረ ሁሉ ክንፍ አውጥቶ ነበር። ግን ይገርማል ሰው ገና እንደወረደ ነው ተንኮል የሚጀምረው። የሚጽፉ ሰዎች አነባለሁ አንዳንድ ጊዜ እንደው በቤተ ክርስቲያን እንደ እመቤታችን ምስጋና በዝቷል የሚሉ ያልበላቸውን የሚያኩ ሰዎች አሉ። ይገርማቸዋል። እኔ ደግሞ አሁን በደረስኩበት ግንዛቤ ስለ እመቤታችን ገና መናገር አልጀመርንም። ማርያምን ነው የምላችሁ። ገና መናገር አልጀመርንም። መች ተናገርንና ምን ተጻፈን ምን ተነገረና? እንኳን ስለሷ እውነቱን ለመለለ ሌሎች ቅዱሳን ገና ተነግሮ አልተጨረሰላቸው። የኢትዮጵያ ፖለቲከኞች የሐሳብ ድርቅ የመታቸው ስለሆኑ በሐሳብ መከራከር ስለማይችሉ በየሃይማኖቱ በየብሔሩ መልከስከስ ይወዳል። አስበን ፍሬ ልንበጥስ እውነቱን ለመናገር። ስለዚህ ብዙ ሰው እንቅልፍ እምቢ አለኝ እያለ ኪኒን ይቅማል። ሌላ በሽታ ነው የምሸምተው። ከመጽሐፍ ቅዱስ አንዲት ምዕራፍ ብትውጥ እፎይ ብለህ ተኝተህ ታድራለህ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እኔ ብዙ ወንድሞች እህቶቻችን እኔ ጋር ብዙ የሚግባቡ የሌላ እምነት ተከታይ ወንድሞች በጣም ወዳቸው ማከብራቸው በየቦታው በነገራችን ላይ ምእመናን እኔ ዘወትር ደጋግሜ በየሚዲያው እናገራለሁ። ሃይማኖት ሌላ ነው፣ ማህበራዊ ኑሮ ሌላ ነው። ከጎረቤት ካለው ከፕሮቴስታንቱ ከሙስሊሙ ከካቶሊኩ ጋራ ተግባብተህ ተስማምተህ ተደማምጠህ የመኖር ግዴታ አለብህ። ገበያው የጋራ ነው፣ ፖለቲካው የጋራ ነው፣ ኢኮኖሚ የጋራ ነው፣ አውቶቡሱ ታክሲው የጋራ ነው፣ ሁሉ ነገር የጋራ ነው። ሃይማኖት የግል ነው። እነሱም በእኛ ጣልቃ መግባት የለባቸውም፣ እኛም በእነሱ ጣልቃ መግባት የለብንም። በጣም አዝናለሁኝ። አሁን በየማህበራዊ ሚዲያው ላይ እልህ ተያይዘን እንዴ እኛ እኮ እውነቱን ለመናገር አንድ ኦርቶዶክስ ማርያም አማላጅ ናት ሲል ወደ ላይ እመቤታችን ከመጠቆም ይልቅ ጎኑ ያለውን ፕሮቴስታንት ለማበሳጨት እኮ ነው የሚመስለው። እነሱም ኢየሱስ ጌታ ነው ሲሏቸው ምን ማለታችን ነው? ምን አባት አመጣለን? ኢየሱስ ይክበር አይደለም። እኛም እልህ ውስጥ ገብተናል፣ እነሱም እልህ ውስጥ ገብተዋል። ይሄ አያተርፈንም። ምናልባት ፕሮቴስታንት እህት ወንድሞቼ ካላችሁ ከልህ ውጡ፣ ከልህ እንውጣ። እናንተም ባጥራችሁ ውስጥ እኛም ባጥራችን ውስጥ በሚያገናኙን ነገሮች ደግሞ እንገናኛለን። እናንተ ሰዎች ናችሁ፣ እኛም ሰዎች ነን። እናንተም ኢትዮጵያውያን ናችሁ፣ እኛም ኢትዮጵያውያን ነን። እናንተም ትሞታላችሁ፣ እኛም እንሞታለን። እናንተም ትሞሸራላችሁ፣ እኛም እንሞሸራለን። በብዙ ነገር እንገናኛለን። ነገር ግን የኢትዮጵያ ፖለቲከኞች የሐሳብ ድርቅ የመታቸው ስለሆኑ በሐሳብ መከራከር ስለማይችሉ በየሃይማኖቱ በየብሔሩ መልከስከስ ይወዳል። እውነቴን ነው የምላችሁ። ስለዚህ ሃይማኖት ራሱ ነው ይቻላል። እኔ ብዙ ፕሮቴስታንት ፓስተር ወዳጆች አሉ። ብዙ ፕሮቴስታንት
እህቶች፣ ወንድሞች፣ ወዳጆች ብዙ ሙስሊም ወዳጆች አሉ። በማተቤ ግን አልደራደርም። እኔ ነግሬያቸዋለሁ። እኔ ለ10 ደቂቃ ፕሮቴስታንት ሁንና የቢልጌት ሀብት ተሰጥቶ የማቱሳላ እድሜ ተሰጥቶ ትኖራለህ ብባል አላደርገውም። እኔ ማርያምን ነው የምላችሁ። እማላደርገው ፕሮቴስታንቶች ወንድሞችን ስለምጠላ አይደለም፣ ሃይማኖቴን ጠንቅቄ ስለማውቀው ነው። አምነዋለሁ፣ ያመንኩትን አውቀዋለሁ። ቅዱስ ጳውሎስ እንዳለው ያመነውን እናውቃለን። እኛ ያወቅነውን አናምንም፣ ያመነውን ግን እናውቃለን። ያወቀውን የሚያምን ሳይንቲስት ነው። ታውቃላችሁ አይደል? ሳይንቲስቶች ያወቁት ነው የሚያምኑት። እኛ ግን ያመነውን ነው የምናውቀው አይደል? እግዚአብሔር እናምነዋለን፣ እናውቀዋለን። እስኪ ንገሩኝ እንኳን እግዚአብሔር ገብረ እግዚአብሔር በደንብ አናውቀውም። የሚገርማችሁ ነገር አንዳንድ እህቶቻችን ባል እናገባለን ብሎ ሲያጠኑ የኔ እውነቱን ለማን የሰው ልብ ከማግኘት እዚህ ወረድ ብሎ ነዳጅ መቆፈር ይቀላል። አታገኙትም። እህቶቻችን እየተጠናናን ነው እያላችሁ ጊዜያችሁን አታባክኑ። ምክንያቱም ሰው ድብቅ ፍጥረት በፍጹም እስካሁን ማጥናት ያልተቻለው የሰው ልጅ ነው። የሰው ልጅ ጨረቃን አጥንቷል። ወደ ማርስ የሆነ ፕላስቲክ ነገር ልኳል። ነዳጁን ቆፍሮ አውጥቷል። የሱን ልብ ግን ቆፍሮ ማውጣት አልተቻለም። ስለዚህ ማንን አያውቀውም። እንኳን እግዚአብሔር ራሳችን እንኳን አናውቀውም። እግዚአብሔርን እናውቀዋለን፣ እናምነዋለን። አቤት ስላመንነው ግን ምን እናደርገዋለን? እናውቀዋለን። ስላመንነው ነው የምናውቀው። ሳይንቲስቶች ግን ያወቁትን ነው የሚያምኑት። ፈላስፎች የማያውቁትን ነገር አይቀበሉም። እኛ ግን የምናምነውን እናውቀዋለን። አይደለም ቅድም እንደተናገርኩ። ለዚህ ነው በዕብራውያን 11:6 ላይ ወዘእንበለ ተአምኖሰ ኢይትካል ያስምርዎ ለእግዚአብሔር አለ። ያለ እምነት እግዚአብሔር ማስደሰት አይቻልም ማለት። በማቴዎስ ወንጌል ምዕራፍ 11 ከቁጥር 27 ላይ ደግሞ እንዲህ ተብሎ ተጻፈ፣ ዋልቦ ዘአምሮ ለአብ ዘእንበለ ወልድ፣ ከወልድ በስተቀር አብን የሚያውቀው የለም። ዋልቦ ዘአምሮ ለወልድ ዘእንበለ አብ፣ ወልድንም ከአብ በስተቀር የሚያውቀው የለም ማለት። እንግዲህ እኛም እናውቀዋለን ብለናል አይደለም? አብ ወልድን የሚያውቅበት፣ ወልድ አብን የሚያውቅበት የባህሪ መገናዘብና እኛ የምንረዳው አንድ አይነት አይደለም እንዴ? እንኳን እግዚአብሔርን እውነቱን ለመናገር ምእመናን የምንውጠውን ኪኒን እናውቀዋለን እንዴ? ታውቁታላችሁ? ዶክተሩ እኮ የሆነ ወረቀት ጽፎ ይሰጣችኋል አይደለም? ለፋርማሲ ወይ ክሊኒክ ሄዳችሁ እንድትገዙ ታነቡታላችሁ? አይነበብም። ማን ነው የሚያነበው? እናንተ ምናልባት ዶክተሩ እኮ እንደው እግዚአብሔርን ስለሚፈራ እንደው ነው እንጂ ይሄን ሰውዬ ግደለው ብሎ ቢጽፍላችሁ እኮ የምታውቁት ነገር እኮ የለም። ያን ማን ነው የሚያነበው? ፋርማሲስቱ ነው አይደለም? ያነብና ይሄን ጧት 2 ማታ 2 ዋጥ። ከምን ተመረተ? ማን አመረተው? የምናውቀው ነገር የለም። ዝም ብለን እንቅመዋለን በእምነት። እንግዲህ ፈረንጅ የሰራውን ነገር በእምነት የዋጥን ሰዎች እንዴት የፈጠረን በእምነት መቀበል ያቀተናል ወገኖች? እንዴት በእውነቱ ልብሳችንን አውልቀን ታፋችንን ሰተን መርፌ እንወጋለን እንዴ? መርፌ ውስጥ መርዝ ብንወጋስ የምናውቀው ነገር አለ? መርፌውን አምነን የተወጋን ሰዎች እንደ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ብሉኝ ጠጡኝ ብሎ ራሱን ቀርቶ ያጠጣ፣ ራሱን ቆርሶ ያጎረሰ፣ ራሱ ግብዣ ራሱ ጋባዥ ሆኖ የቀረበውን እግዚአብሔር እንዴት አናምነው ወገኖቻችን? ስለዚህ እኔ እምነቴን አውቀዋለሁ ስል ለምሳሌ እዚህ ውስጥ ወንዶቹ በስንት ቀናችሁ ክርስትና ተነሳችሁ? ሴቶቹ እናቶቻችን እናንተን በ40 ቀናችሁ በ80 ቀናችሁ ክርስትና ሲያስነሷችሁ እናቶቻችን 40 80 ከሚለው ቁጥር ውጪ የሚያውቁት ነገር አለ? ያለ የኔ እናት እኔም በ40 ቀኔ ወደ ቤተክርስቲያን ወስዳ ክርስትና ስታስነሳኝ 40 ቁጥር ብቻ ነው የምታውቀው። አባቴም እንዲሁ ነው፣ አያቴም እንዲሁ ነው። ወደ ኋላ 7 ትውልድ ቢቆጠር ወንዶቹ ቤተሰቦች በ40 ቀናቸው የተነሱት መጽሐፍ ቅዱስ ምን ይላል የሚለውን አያውቁትም። ነገር ግን እኔ እናቴ በየዋህነት የሰጠችኝን በኋላ በስዬ እግዚአብሔር ፈቅዶልኝ ጉባኤ ቤት ውዬ ምስጢር አደላድዬ መጽሐፍትን ሳገላብጥ ሊቃውንትን ስጠይቅ ግን እናቴ ለካ በየዋህነት ያደረገችው መጽሐፍ ቅዱስ ውስጥ የተጻፈውን ነገር ነው። ኦሪት ዘሌዋውያን ምዕራፍ 12 ላይ እግዚአብሔር ለሙሴ እንዲህ አለው ይላል፣ ወንድ ልጅ በተወለደ በስንት ቀኑ?
ሴት ልጅ በተወለደ በስንት ቀኗ? በ80 ቀኗ ወደ እግዚአብሔር ቤት ይምጡ። ይህን ተውት፣ የብሉይ ኪዳን ነው እንበል። በሉቃስ ወንጌል ምዕራፍ 2 ቁጥር 22 ጀምራችሁ አንውት። እመቤታችን ክርስቶስን ወልዳለች። ክርስቶስ ወንድ ነው ሴት? እንዴ እናንተ ጉዶች! ወንድ ነው ሴት? ድገሙት። ስለዚህ እናቱ ማናት? ማርያም አይደለችም። ማርያም እናንተ ሰፈር ያለችው ናት። ድንግል ማርያም ነው የሚባለው። እንደው እመብርሃን ድንግል ማርያም ነው የሚባለው እንጂ እኔ እንኳን በአቅሜ እንደው መጋቢ አዲስ ካልተባልኩ ይከፋኛል። ይገርማችሁ፣ ምንም እኮ የደከምኩበት ነገር የለም። ያለ ማንጠልጠያ አይጠራም፣ ነውር ነው። ይሄ ዘላንነት ይባላል፣ ድፍረት ነው። እውነቱን ለምን ጳውሎስ አይባልም፣ ቅዱስ ጳውሎስ ነው ይባለው። ነዷል፣ ታርዷል፣ ተገፏል፣ ተገርፏል፣ ተርቧል፣ ተጠምቷል። ሲያንሰው ነው። ሌላም ነገር እንደው እሱ እንደተናገረው ሲያንሰው ነው። ለድንግል ማርያም እመቤታችን አንዳንድ ሰዎች የሚጽፉ ሰዎች አነባለሁ አንዳንድ ጊዜ እንደው በቤተ ክርስቲያን እንደ እመቤታችን ምስጋና በዝቷል የሚሉ ያልበላቸውን የሚያኩ ሰዎች አሉ። ይገርማቸዋል። እኔ ደግሞ አሁን በደረስኩበት ግንዛቤ ስለ እመቤታችን ገና መናገር አልጀመርንም። ማርያምን ነው የምላችሁ። ገና መናገር አልጀመርንም። መች ተናገርንና? ምን ተጻፈን? ምን ተነገረና? እንኳን ስለሷ እውነቱን ለመለለ ሌሎቹ ቅዱሳን ገና ተነግሮ አልተጨረሰላቸውም። እና ምን እያልኳችሁ ነበር? አቤት ክርስትና በእመቤታችን ማንን ወለደች? ወንድ ነው። ክርስቶስ ምንድን ነው? ስለዚህ ወደ ቤተ መቅደስ የሄደበት በስንት ቀኑ ነው? በ40 ቀኑ። በሉቃስ ወንጌል ምዕራፍ 2 ቁጥር 22 ላይ እመቤታችን ክርስቶስን ይዛ ወደ ቤተ መቅደስ በስንት ቀኗ ሄደች? በ40 ቀኗ። የኔ እናት ሳታውቀው እናቷን ድንግል ማርያምን መስላለች ማለት እኮ ነው። እኔንም ከክርስቶስ ጋር አመሳስላኛለች ማለት ነው። ስለዚህ እናቴ በየዋህነት ያደረገችውን እኔ በእውቀት አረጋግጬ ዘግቼ ነው የተቀመጥኩት። እኔ ብዙ መጻሕፍት አነባለሁ። እኔ ፕሮቴስታንቶች ወንድሞች የሚጽፉት እናነባለን፣ ፍልስፍናው እናነባለን፣ ስለ ሙስሊም የሚጻፈው እናነባለን፣ ስለ ፖለቲካው እናነባለን። ያ ለጠቅላላ እውቀት እምነታችንን አሽገን አስቀምጠናት አትነካካ። የማይንቀሳቀስ በጀት ይባላል በባንክ ቤት ታውቃላችሁ? የማይንቀሳቀስ ገንዘብ አለ። ያ አይንቀሳቀስም፣ ወለድ አይጠየቅበትም። ይሄ ወለድ የለውም። ጥሬውን አስቀምጠን ዘግተናል። ተዋህዶን በልባችን አትመን ተቀምጠናል። ለጠቅላላ እውቀት ቅድም እንዳልኳችሁ ነው። የሶቅራጥስ ይነበባል፣ የኦሾም ይነበባል። ያ በዚህ ገብቶ በዚህ የሚወጣ ያኛው ግን በዚህ ገብቶ ወደዚህ የሚገባ ነው። ሃይማኖት ከደም ጋር የሚዋሃድ ነው። እና ቅድም እንደነገርኳችሁ ኢየሱስ ክርስቶስ በመጀመሪያ ለፈለኩ ያሸናፊ የማንናት ቃል ምን ሆነ ብለናል? አቤት ስጋ ሆነ። ስለዚህ እመቤታችን የእግዚአብሔር እናት ትባላለች አትባልም? መጻሕፍቱ ያግዙናል አያግዙንም? በመጀመሪያ ማን ነበረ? ቃል በማን ዘንድ ነበረ? ቃል ማን ነበረ? ቃል ምን ሆነ? ስጋ ሆነ። አንብቡ ምእመናን አንብቡ። ባልና ሚስት ማታ አልጋችሁ ላይ ጎን ለጎን ተኝታችሁ ወንበር ላይ ቁጭ ብላችሁ መጽሐፍ ቅዱስ አንብቡ። እንደው ዝም ብላችሁ ጤፉ ስንት ገባ በርበሬ ስንት ገባ ብላችሁ ትዳራችሁ ይፈታል አይደለም፣ አብዳችሁ ሆስፒታል ትገባላችሁ። ማርያምን ነው ኑሯችሁን አታስቡ፣ እርሱት። እሱም እየረሳ ነው እኛ የምንርሰው። እውነቱን ለምን አስበን ፍሬ ልንበጥስ እውነቱን ለመናገር። ስለዚህ ብዙ ሰው እንቅልፍ እምቢ አለኝ እያለ ኪኒን ይቅማል። ሌላ በሽታ ነው የምሸምተው። ከመጽሐፍ ቅዱስ አንዲት ምዕራፍ ብትሩጥ እፎይ ብለህ ተኝተህ ታድራለህ። በነገራችን ላይ ስንተኛ የሚተኛው ምናችን ነው? አቤት እስኪ ያሳዩኝ። የቱ ነው? ይሄ ነው። ሰው የሚተኛው ከየት በላይ ነው? ከዚህ ሰው የሚባለው የቱ ነው? በነገራችን ላይ አቤት ከዚህ በላይ ነው። ሰምታችኋል። ባለፈውም ተናግሬያለሁ። የዛሬ ዓመት 2 ዓመት በቴሌቪዥን አይደለም መታወቂያችን ላይ የሚለጠፈው ምንድን ነው? ሆዳችን ነው? እግራችን ነው? ምናችን የሚለጠፈው? ከዚህ በላይ ከዚህ በታች ተጎታች የነትሬ በለው። ይሄ እህል መጫኛ ነው። ትልቁን መኪና የሚነዱ ሹፌሮች የት ነው የሚቀመጡት? ከኋላ 400 ኩንታል ጭኖ ግን ሹፌሩ ያለ የት ነው? ሞተሩ ጋር ጋቤና። ይሄ ጋቤና የሰው ልጅ ይሄ ነው። ከዚህ በታች ያለው ቆሎም ቂጣም ውሃም ሻይም ጭነህ የምትንቀሳቀስበት ነው። ሌላ ምንም ተአምር እኮ የለውም። ይገርማችኋል። ትናንት ነግራችሁ የለ
የተሸከምነው እኮ መጋዘን ተሸከምነው የምንቀሳቀሰው ይህል መጋዘን ይገርማችሁ የውሃ ታንከር እዚህ ውስጥ አለ ይህል መጋዘን አለ ይሄ ስለ ሰው የሚባለው ከየት በላይ ነው አቤት ከዚህ በላይ ነው ስለዚህ አባታችን ሆይ የት የምትኖር ማንን እንመስላለን እኛ አባታችንን ሐዋርያው ቅዱስ ጳውሎስ ወበከመ ለበስነ አምሳሊሁ ለመሬታዊ ከማሁ ሐለወነ ንልበስ አምሳሊሁ ለሰማያዊ በአዳም መሬታውያን እንደሆን በክርስቶስ ደግሞ ምን ሆነናል ሰማያውያን በአዳም የጨለማ ልጆች ተብለን ነበር በክርስቶስስ የብርሃን ልጆች በአዳም የሞት ልጆች ተብለን ነበር በክርስቶስስ የሕይወት ልጆች በአዳም ወደ መቃብር ወርደን ነበር በክርስቶስስ ወደ ሰማይ ወጣን ይዞን ወጣ አርገ ከማያረብ ቡርገ ተጻርቃን ከፍ ብሎ ከፍ አደረገን በዮሐንስ ወንጌል ምዕራፍ 12 ቁጥር 31 ላይ እምከመተላ አልኩ ምድር እስህብ ኩሎ ሀቤ ወደ ሰማይ ከፍ ከፍ ባልኩ ጊዜ ሁሉን ምን አደርጋለሁ አለ ወደኔ ስባለሁ አለ ስለዚህ አባታችን ማን ነው የት ነው የሚኖረው እኛ የት ነው የምንኖረው መቼ ስለዚህ አንድ ልጅ አባቱ ሰማያዊ ከሆነ መኩራት አለበት የለበትም አለብን አትሳቀቁ አትሸናቀቁ አንገት አትድፉ ወጀቡ ማይበሉ ትርምሱ ግርግሩ አያስደንግጣችሁ ምእመናን አባታችን በወጀብና ባውሎ ነፋስ ውስጥ ምን አለው መንገድ አለው ማይበሉን ጸጥ ያደርገዋል ነፋሱን ይገስጸዋል ይሄ ውር የሚለውን ሁሉ ጥግ ያስይዘዋል እግዚአብሔር መቼ እሱ በወሰነ ጊዜ እሱ በፈቀደ ጊዜ እንዴ እንኳን በእውነት እንኳን በሰማይ አባት ያለው ልጅ አሜሪካ አባት ያለው ልጅ ወሬ ያስወራል እንዴ እውነቱን ለምን አሁን እዚህ ውስጥ እንደው እጮኛ እንደው አዲስ አበባና አሜሪካ ያላችሁ ሴቶች ስታወሩ እኩል ነው የምታወሩት እኩል እኮ አናወራም አይደል አሜሪካ ያለው ምናልባት ሰውየው እኮ አሜሪካ ሌላ እኮ ሴት ጋር ሆኖ ይሆናል እኮ ምንም ማረጋገጫ የለም የኛ አባት ግን ትናንትም አባታችን ነበር አሁንም አባታችን ነው ለዘላለም አባታችን ነው መስቀል ላይ አባትነቱን ደግሞ ቆስሎ አሳይቷል ዳቦ ሳይሆን ስጋውን አብልቶ አሳይቷል ወተት ሳይሆን ደሙን አጠጥቶ አሳይቷል ተራቁቶ አልብሶን አሳይቷል ተጠምቶ አርክቶን አሳይቷል መስቀል ላይ ተቸንክሮ ከኃጢአት ችንካር ፈቶን አሳይቷል ስለዚህ ምእመናን የሚመጣው ማን ነው ኢየሱስ ክርስቶስ መጥቶ ነበር አይደለም መጥቶ ነበረ ዳግመኛ ምን ይሆናል ማንን ለመውሰድ የዘራውን ለማጨድ አሁን እዚህ እኔ አይነ ስውር ነኝ ለምሳሌ አሁን ጨለማ መከራ ነው ቀኑና ሌሊቱ ተደበላልቆ ዳገብተናል ግን እግዚአብሔር ይመስገን ክርስቶስ ሲመጣ ሁላችሁም አይነ ስውራን ናችሁ አይናማ ሬሳ አለ ወደ መቃብር ሲወርድ ሁሉም አይነ ስውር ነው አይደለም ሲነሳስ ሁሉ ባለ ብርሃን ነው ሁሉ ባለ እግር ነው ሁሉ ጤነኛ ነው ተስተካክሎ ይነሳልና እንግዲህ ቅድም እንደተናገርነው የዛሃሎ የነበረው በመጀመሪያ ቃል ነበረ ብላል ወይ ሄሉ በዓለም ላይ ያለው ዘመጻ ስጋ ለብሶ እንደኛ ባጭር ቁመት በጠባብ ደረት ተወስኖ የመጣው ወካይበ ይመጽ ዳግመኛ ምን ይሆናል ብለናል ይመጣል ቶሎ ይምጣ ይቆይ እስኪ ንገሩኝ እውነቴን ነው የምላችሁ ቶሎ ይምጣ ይቆይ እስኪ ወንዶቹ ንገሩኝ ይምጣ ኧረ ልበ ሙሉነት ሴቶቹስ ይምጣ እኔም እንደዛው ነው የምለው እኔ ይምጣ ምለው ተዘጋጅቻለሁ አይደለም ቢያንስ ከተጨማሪ ኃጢአት ያድነናል በእናቱ ምክንያቱም እድሜን ቢሰጠን ያው ነው እድሜ አንዳንድ ጊዜ እኔ ምን ይገርማችሁ አውሮፕላን ላይ ሆኜ ወደ ውጭ አሜሪካም ካናዳም ስንሄድ ደመናው ሲገባ አውሮፕላኑ ልክ ኮረኮንች እንደገባ መኪና እንትን ይላል እንዴ ይርገፈገፋል እኔ እውነት እዛ ላይ ያለው ሃይማኖቴ መሬት ላይ ቢቀጥል ኖሮ ታምር ሰራ ነበር ግን አውሮፕላኑ ሲያርፍ ወደ ቀደመ ልባችን እንመለሳለን ይገርማችሁ እዛ ላይ ጸሎቱ እንደው በቃ መንፈሳዊነታችን ይገርማችሁ እኔ ያቺ ሃይማኖት መሬት ላይ ብትቀጥል ኖሮ የአውሮፕላን የተሳፈረ ሁሉ ክንፍ አውጥቶ ነበር ግን ይገርማል ሰው ገና እንደወረደ ነው ተንኮል የሚጀምረው አሁን ሰው የሞተ ሰሞን አላያችሁ ሰው የሞተ ሰው ሁሉም ደረቱን ይመታል ያዝናል ንፍሮውን ሲበላ ያዘነ የተቀቀለ ንፍሮ መከራውን ልክ ወዳው ማታ እዛው ተሰልፎ ካርታ ሲጫወት ሰው ድሮ የመጣ እንጂ ቀብሮ የመጣ ይመስል ይገርማችሁ ወዲያው ይረሳዋል እና ይምጣ ይቆይ
አቤቱ ቶሎ አቤቱ ቶሎ ና ጨለማውን ግፈፈው እንባችንን ቁስላችንን ስብራታችንን ጉድለታችንን ሙላው። መከራ ውስጥ ነው ያለነው፣ ስቃይ ውስጥ ነው ያለነው ነው። እንግዲህ የመከረን ያስተማረን የአባቶቻችን ክብርና ምስጋና ይግባው። ዛሎ እሺ በሉሽ እንደው በአብይ ጾም እንኳን ጭብጨባ የለም ከጀመራችሁ ዘንድ ብዬ ነው። በእውነቱ ዛሎ ወይ ሄሉ ዘመጻ ወካይበ ይመጽ የነበረው ያለው የመጣው የሚመጣው ጌታችን ንጉሳችን ተስፋችን ብርሃናችን ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ትናንትና ዛሬ እስከ ለዘላለም ሕያው ነው። ክብርና ምስጋና ይግባው። እንግዲህ ትናንትና አንድ ነገር ተናግረን ነበር አይደለም? ምንና ምን አቀናጅተን እንጽድቅ ብያችኋለሁ። ነገሩኝ ምንና ምን ትናንት የነበራችሁ ሁለት ነገር እናቀናጅ ብያለሁ፣ እናጋባ ብያለሁ አይደለም? የኛ ከኛ ግንዛቤ ከናንተስ ከኛ ምን ከናንተ ከኛ ምስጢር ከናንተ ብር ከኛ ግንዛቤ ከናንተ ገንዘብ እናዋጣና አብረን ጥቁር አይደለም የምንገናኘው፣ እኛ ገነት ነው የምንገናኘው። ጥቁር ውሃማ በባጃጅ ምን ሄዳለን ምን ወጣን። ገንዘብ እኛ ማስተማር መንገር ነው የኛ ስራ። ለምሳሌ ስለ ጦርነት ታውቃላችሁ አይደለም? ጋዜጠኛ ይዋጋል፣ ግን ስለ ጦርነቱ ሲያወራ የሚያምርበት ማን ነው? የተዋጋው ማን ነው? እንግዲህ ለወታደሩ ልብ ለጋዜጠኛው ምላስ ተሰጥቶት ልብና ምላስ ተዋህደው አገር ያቆማሉ። አያችሁ እንግዲህ እኛ አንደበት አለ፣ የእናንተ ኪስና የኛ ነፍስ ተናበው እንጽደቅ ነውና በእውነት ቤተክርስቲያኑ የእመቤታችን ነው። እኛ እሷ የዘላለም ቤታችን እንዲሰራ መሰረት ሆናለች፣ ምክንያት ሆናለች። በእውነት ከበረት ጀምራ እስከ ግብጽ ከግብጽ ጀምራ እስከ ቀራኔዮ ያን ሁሉ መከራ ዓለሙን ወክላ እኛ ሁልጊዜም እንደምንለው በሰማይ ላለችው ለእግዚአብሔር መንግስት አምባሳደራችን ወኪላችን እሷ ናት። ይሄን ማመን ያስፈልጋል ምእመናን። በእውነት ክርስቶስ አዳኜ ነው፣ ክርስቶስ ጌታዬ ነው፣ ክርስቶስ ሙቶልኛል፣ እጆቹን እግሮቹን ተቸንክሮልኛል፣ ከዘላለም ሞት አድኖኛል ብሎ እናቱን የማይቀበል ሰው ቆም ብሎ መገምገም አለበት። እመቤታችን የሕይወታችን መሰረት እንድጣል በሰማይ እግዚአብሔር በምድር እሷ ናቸው የተስማሙት የተገናኙት። ታቃለ ጠለቀ ጥልቅ ምስጢሩ ነገ እንነጋገርበታል። ስለዚህ የእሷን ቤት ነው የምንሰራው ምእመናን። ነገር ግን የሚሰራ ሰው መጀመሪያ ምን መሆን አለበት? መሰራት አለበት። ድግስ የምትደግሱ ሰዎች አሳላፊ ስትመድቡ መጀመሪያ አሳላፊዎችን አጥግቧቸው። ብዙ ችግር ብዙ ድግስ ጥሩ ድግስ ይደግሱና ብዙ ሀብታሞች አሳላፊዎች ረሃብተኞች ሆነ ድግሱ ይበላሻል። ወጥ በወጡ ቁጥር አለቀም እያሉ እየተሳቀቁ ድግሱን ያበላሻል። ስለዚህ መጀመሪያ እናንተ ብሉ። ማንን እንብላ? ክርስቶስን። ማንን እንጠጣ? ክርስቶስን። ማንን እንልበስ? ክርስቶስን። ማንን እንያዝ? ክርስቶስን። እሱን ከያዝን በኋላ በሱ ከተሰራን በኋላ ቤቷን እንሰራለንና እግዚአብሔር ከእናንተ ጋር ይሁን።